ወዳልታዘዛችሁበት አቅጣጫ መረባችሁን የጣላችሁ ሰዎች መረባችሁን መልሱ። በእውነት ክርስቲያኖች እናወራ እንጂ ስለ ክርስቶስ ወገኖች መቼ ልናወራ ነው? እናውራ፣ እንነጋገር። ስለ ሕማሙ ስለ ሞቱ እንነጋገር እንጂ ከንቱ ስለሆነው ዓለም እያወራን እስከ መቼ ድረስ እንኖራለን? ዛሬ የምታወሩለት ዓለም እንደሚያልፍ ታውቃላችሁ? ዛሬ ረጅም ሰዓት ስታችሁ አጀንዳ ያደረጋችሁት ዓለም እንደሚያልፍ ታውቃላችሁ? ካጠገባችሁ ያለውን ሰው ዘሩን፣ ቋንቋውን ለማወቅ ለምን ይህን ሁሉ ትደክማላችሁ? ይሄ ግን ጸጋውን የምንካፈልበት ጊዜ ነው። አትቀልዱበት ክርስቲያኖች። ጾም ስግደቱ ሲቀር ጸሎቱም ተረሳ። እኔ መሞት ጀመርኩ አንተ ስትነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የእግዚአብሔር ቤተሰቦች እንደምንሰነበታችሁ። አሜን። አንድ ሲሆን ሦስት፣ ሦስት ሲሆን አንድ ብለን እንድናመልከው በአንድነቱ ሁለትነት በሦስትነቱም አራትነት ሳንጨምርበት ሁልጊዜ በስም በግብር በአካል ሦስት በባህሪ በሕልውና አንድ አምላክ ብለን እንድናመልከው የፈጠረን ለዚህም አገልግሎት ደግሞ የመረጠን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና ከዘላለም እስከ ለዘላለም ድረስ ለእርሱ ይሆንልን። እንግዲህ ዛሬ ትምህርታችንን የምንመሰርተው በሐዋርያት ሥራ ምዕራፍ 1 ከቁጥር 1 ጀምሮ ባለው በተለይ እስከ ቁጥር 3 ድረስ ባሉት ቁጥሮች ውስጥ ነው እንግዲህ የምንመላለሰው ማለት ነው። በእነዚህ ቁጥሮች ላይ እንግዲህ ሐዋርያው ቅዱስ ሉቃስ ለታዎፊላ ሲጽፍለት ቀዳሚ ጸሐፍኩ ለከ መጽሐፈ ኦ ታዎፊላ ብሎ አስቀድሞ ለታዎፊላ እንደጻፈለት ይናገራል። ይህ የእግዚአብሔር ቤተሰቦች ታዎፊላ ማለት በቤተክርስቲያን ወደ ቤተክርስቲያን ቋንቋ ሲመጣ ፍቁር ማለት ነው እና የተወደደ ተብሎ ነው የሚተረጉመው። ይህንን ደግሞ ኦገስቲን ሲተረጉመው ምን ብሎ ተርጉሞታል ማለት ነው? ለተወደዱ ሰዎች ሁሉ፣ እግዚአብሔር ለሚወዳቸው ሰዎች ሁሉ የተጻፈ መጽሐፍ ነው ይላል እና ምን ብሎ ነው የሉቃስ ወንጌል ምዕራፍ 1 ቁጥር 1ንም ሲተረጉም ይህንንም ቃል ደግሞ እንዲሁ ሲተረጉመው ምን ብሎ ያረጋግጥልናል? እግዚአብሔርን የምትወድ ከሆነ ለአንተም ተጽፏል ይላል ማለት ነው እና እግዚአብሔርን ለምንወድ ለሁላችንም እንደ ሀሳቡ ለተጠራን እንደ ፈቃዱም ለምንኖር ለኛ ለሁላችን የተጻፈ መጽሐፍ ነው ማለት ነው። ይህንን ነው ለዚህ ነው እንግዲህ መነሻም ያደረግኩት ማለት ነው። ይሄ መልእክት ለሁላችንም ነው። ቀዳሚ ጸሐፍኩ ለከ መጽሐፈ፣ አስቀድሜ ይህን መጽሐፍ ጻፍኩልህ፣ አስቀድሜ ጻፍኩልህ ብሎ ቀድሞ ከእርገቱ ከልደቱ እስከ እርገቱ ወይም ከእርገቱ እስከ ትንሣኤው ከትንሣኤው እስከ እርገቱ ድረስ ጌታ በሐዋርያት መካከል ያደረጋቸውን ነገሮች ሁሉ ሊያስረግጥ የሚችል ታሪክ ቀድሞ በወንጌሉ ጽፎለት እንደነበረ እያስታወሰው አሁንም ደግሞ የሚጽፍለት መሆኑን እየነገረው ነው እንግዲህ መጽሐፉን የሚጀምረው ማለት ነው። እንግዲህ በዚህ መጽሐፍ ላይ የምንመለከተው አምላካችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋራ በ40 ቀን ውስጥ ከተነሳበት ጊዜ ጀምሮ እስከ አረገበት ጊዜ ድረስ በመካከላቸው እየተመላለሰ እንዘ ያስተርእዮሙ ወይዜኖሙ ወይነግሮሙ ነው የሚለው። በእንተ መንግሥተ እግዚአብሔር፣ ስለ እግዚአብሔር መንግሥት እየነገራቸው እየታየ በመካከላቸው እየታያቸው ስለ እግዚአብሔር መንግሥት እየነገራቸው እየሰበከላቸው ለ40 ቀናት ቆየ ተብሎ ነው የተጻፈው እና ምንድን ነው ይሄ? አሁን ያለንበት ወቅት በዓለ ሃምሳ ነው የምንለው እኛ ሁላችንም። በዚህ በበዓለ ሃምሳ ወቅት አምላካችን መድኃኒታችን ኢየሱስ ክርስቶስ ምን አስተማራቸው ካላችሁኝ ወንጌላዊ ቅዱስ ሉቃስ ይመልስልናል ማለት ነው። ይህም በእንተ መንግሥተ እግዚአብሔር ነው የሚለው። ስለ እግዚአብሔር መንግሥት እየነገራቸው በግልጥ እየታያቸው በመካከላቸው ተመላለሰ ነው የሚለው። በእውነት አምላካችን መድኃኒታችን ኢየሱስ ክርስቶስ ከተነሳበት ቀን ጀምሮ አለማድረጉ ለምን ይመስላችኋል? በዕለቱ ሳያርግ ለ40 ቀናት እየታያቸው በመካከላቸው የተመላለሰላቸው ለምንድን ነው የሚለው በጣም ብዙ ምላሽ የተሰጠበትና ብዙ ምላሽ ሊሰጥበት የሚገባ ጉዳይ ሆኖ ነው የምንመለከተው። ለ40 ቀናት የቆየው ኢየሱስ ክርስቶስ በመካከላቸው ዕለቱን ያላረገበት ምክንያት ምንድን ነው ካላችሁኝ ሁለት ምላሾች እንስጥ። አንደኛው መድኃኒታችን ኢየሱስ ክርስቶስ ዕለቱን አድርጎ ቢሆን ኖሮ የሐዋርያትን ጥርጣሬያቸውን ባልተወገደላቸውም ነበር። ከአይሁድ የተለየ አስተሳሰብ ሊይዙ የሚችሉበት ምንም አይነት ፍንጭ አልነበራቸውም ማለት ነው። ከአይሁድ የተለየ ሀሳብ ሊኖራቸው በምንም ሁኔታ አይችልም። ያ ማለት ነው አይሁድ የነገሯቸውን መቃብር ይጠብቁ የነበሩና በመቃብሩ አጠገብ የነበሩ ሰዎች ይነግሯቸው የነበረውን ነገር እነሱም ሊያንጸባርቁ በቻሉ ነበር ማለት ነው እና ትምህርታችን ከንቱ በሆነ ነበር። በነገራችን ላይ ክርስቲያኖች የጌታችን ትንሣኤ ማለት ለትምህርታችን ዋና ስር መሰረት
ማለት ነው መሰረታዊ ጉዳይ ነው ለክርስትናችን። የክርስቶስ ሞቱ የክርስቶስ ትንሣኤው መሰረታዊ ጉዳዮች ናቸው። ምን ብለን እንሰብካለን? ለቤተ ክርስቲያን ክርስቶስ ቤዛ ሆኖ እንደሞተላት ተላልፎ እንደሞተላት ካልሰበክንላት በስተቀር ቤተ ክርስቲያን ራሷን ለክርስቶስ አሳልፋ እንዴት መስጠት ትችላለች? ለቤተ ክርስቲያን የሞተላት ቤዛ የሆነላት ኢየሱስ ክርስቶስ ካሳ የከፈልላት ክርስቶስ ዛሬ በመቃብር እንደሌለ ሕያው እንደሆነ እና በገዛ ስልጣኑ የሞትን ኃይል ሽሮ መቃብርን አጥፍቶ እንደተነሳ ካልነገርናት በስተቀር የቤተ ክርስቲያን ተስፋ በምን ሕያው ሊሆንላት ይችላል ማለት ነው? እንዘ ያስተርእዮሙ ሕያው ነው የሚለው። ሕያው ሆኖ እየታያቸው በመካከላቸው ይመላለስላቸው ነበር። ይሄ ሕያው ሆኖ የሚታይላቸው ለምንድን ነው ከተባለ ትምህርታቸውን እያረጋገጠላቸው ተስፋቸውን እውን እያደረገላቸው ነበር ማለት ምስክርነት ነው። ይሄ የትንሣኤው በራሱ ለቤተ ክርስቲያን የተገለጠ ምስክርነት ነው ማለት ነው። ሃይማኖታችን የተገለጠ እውነት ነው የምንለው እኮ ከዚህ የተነሳ ነው። እኛ ከየትም የተቀበልነው ማንም ያጸደቀልን አይደለም። ክርስቶስ ራሱ በመነሳቱ ያረጋግጥልን ነው ማለት ነው ሃይማኖታችን እውነት እንደሆነና ትምህርታችን ከንቱነት የሌለበት እንደሆነ ራሱ ኢየሱስ ክርስቶስ በመነሳቱ ያረጋገጠልን ነው ማለት ነው። በመነሳቱ አረጋግጦልናል። ሐዋርያው ቅዱስ ጳውሎስ ከዚህ የተነሳ ምን ይላል? በአንደኛይቱ የቆሮንቶስ መልእክቱ ምዕራፍ 15 ቁጥር 14 ላይ ስትመለከቱት መሰኬ የተንሳ ክርስቶስ ከንቱ ውእቱ ትምህርት ነው ይላል። ትምህርት ክርስቶስ ባይነሳ ኖሮ ትምህርታችን ከንቱ ነበር ይላል። ትምህርታችን እኮ ከንቱ ከመሆን ሄዳ ነውና እርግጠኞች የሆነው ክርስቶስ ተነስቶ ስላየነው ነው። ሞትን ድል አድርጎ መነሳት የሚችል አምላክ ያላት ቤተክርስቲያን መሆኗን ወይም የሰበካት የመሰረታት በደሙ የዋጃት ሞትን ድል አድርጎ መነሳት የሚችል ሞትን ማሸነፍ የሚችል ስልጣን ያለው አምላክ እንደሆነ እርግጠኞች ስለሆነ ነው። ይህንን ደግሞ ከትንሣኤው በኋላ ወዲያውኑ እስከ እርገት ድረስ ባስተማረን ባሳየን ነገር ተረዳን ማለት ነው። ጎኑን ያስዳሰሰን እንግዲህ ባለፈው ሳምንት ለማየት ሞክረናል። ጎኑን ያስዳሰሰን እጅና እግሩን ያሳየን እኮ ከዚህ የተነሳ ነው። ኑ እዩኝ አደል ያላቸው ደቀ መዛሙርቱን በመካከላችሁ ተገልጦ የኤማውስ መንገደኞች ወደ ቤት ግባ ብለው ይዞ በገቡ ጊዜ ኑ እዩኝ መንፈስ እንዳሉ እነሱ መሰሎሙ ከመዘ መንፈስ አይረዩ መንፈስ የሚያዩ መስሏቸው ነበር። እሱ ግን ምን አላቸው? ኑ ርዩ ደዌ ወገሬ እስመ ለመንፈስ አልቦቱ ሥጋ ወዓጽም። መንፈስ ሥጋና አጥንት የለውም፣ እኔ ግን ሥጋና አጥንት አለኝ። እኔ መንፈስ እንዳልኩ ኑ እዩ ብሎ ቸርነቱን ተመልከቱት። ካላየን እንዴት ልናምን እንችላለን? ማንስ ሊያሳየን ይችላል? እሱ ቢያደርግ ኖሮ ማን ሊነግረን ይችል ነበር? መልአክስ ከሰማይ ወርዶ ቢነግረን ኖሮ ልናምን እንችል ነበረ? እንዴት ልናምን እንችላለን? አታስታውሱም? መላእክት መጥተው ሕያውን ከሙታን ጋር ስለምን ትፈልጉታላችሁ? እሱ እኮ ተነስቷል ብለው ከነገሯቸው በኋላ ወዲያውኑ እኮ መቃብሩን ለቀው ይሄዱ አይደሉም። እየተመላለሱ ክርስቶስን አግኝተው እስኪያረጋግጡ ድረስ ለደቀ መዛሙርቱ ሄደው መናገር አልቻሉም። በዮሐንስ ወንጌል ምዕራፍ 20 ላይ እንደምንመለከተው አትክልት ጠባቂ የመሰላትን እሱን ክርስቶስን ረቡኒ ብላ ራሱ መሆኑን እስክታረጋግጥ ድረስ ማርያም ከመቃብሩ አልተንቀሳቀሰችም ነበር ይላልና ባላየ ነው እንዴት ምስክር ልንሆን እንችል ነበረ? እኛ እኮ የተጠራ ነው የክርስቶስ ትምህርት ምስክሮች ልንሆን ነው። የትንሣኤው ምስክሮች ትሆናላችሁ አይደል የሚለው በሉቃስ ወንጌል ምዕራፍ 24 ቁጥር 28 ላይ ስትመለከቱት የትንሣኤው ምስክሮች አደርጋችኋለሁ ነው የሚላቸው ደቀ መዛሙርቱን። እኛ ለትንሣኤው ምስክሮች ልንሆን ዘንድ የተጠራን ባላየ ነው እንዴት ልንመሰክር እንችል ነበረ? ስለዚህ እምነታችንን ሊያጸናልን፣ ትምህርታችንን ሊያጸድቅልን፣ ሊያረጋግጥልን ኢየሱስ ክርስቶስ ለ40 ቀናት በመካከላችን መመላለስ አስገድዶታል ማለት ግድ ብሎታል ማለት ነው። ይሄ አንዱ ምክንያት ነው የነበረው በእኛ መካከል ለ40 ቀናት ለመቆየቱ አንድ ምክንያት ተደርጎ ይወሰዳል። ሁለተኛው ደግሞ ራሳቸው ሐዋርያት በራሳቸው ተስፋ ቆርጠው ነበርና ተስፋቸውን ቅውም ሊያደርግላቸው የማይወድቅ ተስፋ እንዳላቸው ሊያስረግጥላቸው በመካከላቸው ቆየ ማለት ነው። በጣም የሚገርም ቃል ልንገራችሁ። በሉቃስ ወንጌል ምዕራፍ 24 ቁጥር 15 ላይ ስትመለከቱት ተስፋ አድርገን ነበር ይላሉ ሰዎቹ። እስራኤልን ሁሉ የሚቤዣቸው እሱ እንደነበረ ተስፋ አድርገን ነበር። ተመልከቱት፣ ተስፋ ቆርጠው ነበር ማለት ነው።
ግን አንዳንድ ሴቶች አሁን መጥተው አስገረሙን፣ ተነስቷል አየነው አሉን ይላል። ባሉታ ሊያምኑ እንኳን አልቻሉም። ከነሱ አንዳንዶቹ አይተውታል፣ ግን እሱንም ተቀብለው እንኳን በቂያቸው አልነበረም። ለህሊናቸው በቂ ምላሽ አልነበረም። ምክንያቱም ከነሱ መካከል አንዳንዶቹ ትንሣኤ ሙታን የለም በማለት ጸንቶ የሚኖሩ ሰዱቃውያን ነበሩ። ምክንያቱም ከነሱ መካከል አንዳንዶቹ ገና መሲሁ የሚመጣበት ዘመን አልደረሰም የሚሉ ነበሩ። ከነሱ መካከል አንዳንዶቹ የክርስቶስ ትምህርት ገና ያልተገለጠላቸው ነበሩ። ገና በክርስቶስ ሞት እርግጠኞች አልነበሩም። ክርስቶስ ለምን እንደሚሞት እንኳን የገባቸው አልነበሩም። አታስታውሱም? በማቴዎስ ወንጌል ምዕራፍ 16 ቁጥር 22 ላይ ስትመለከቱ እኮ ኢየሱስ ክርስቶስ እሞታለሁ እሰቀላለሁ ብሎ ሲነግራቸው ቅዱስ ጴጥሮስ ሐሰለከ ብሎ ከልክሎት ነበር። ልብ በሉ። አይሆንብህ ብሎ ይከለክለው ነበር። ስለወደደው ነው አይሙትብህ ያለው። ክርስቶስ ደግሞ የመጣበት ዋና ዓላማ ሞቱ የሚመናንን ሞት ሊያረቅላቸው ሕይወቱን ሊሰጣቸው ነበር የመጣበት ዓላማና ምን ብሎ ገስጾታል? ኢትሄሊ ዘእግዚአብሔር ዘእንበለ ዘሰፍ፣ የሰውን እንጂ የእግዚአብሔርን አታስብ ብሎ ገስጾት ነበረ። የእግዚአብሔር ሐሳብ በልጁ ሞት ዓለሙን ማዳን ነው። የሰው ሐሳብ ደግሞ የእግዚአብሔር ልጅ በመካከላቸው እየተመላለሰ ታምራት እያደረገ እነሱም ከሱ ጋር ተከብረው መኖር ነው የነሱ ሐሳብ ደግሞ። ስለዚህ የነሱ ሐሳብ ከሱ ሐሳብ በእጅጉ የተለየ ነው የነበረው። አምላካችን መድኃኒታችን ኢየሱስ ክርስቶስ በሞቱ ያገኘነውን ሕይወት ያረጋገጠልንና ተስፋችንን ቅጉም ያደረገልን የማያወላውል የማያጠራጥር ተስፋ ያለን እንድንሆን ያደረገን እኮ በትንሣኤው ነው። ክርስቲያኖች ከዛ በኋላ እኮ ነው ደቀ መዛሙርቱ በእውነት ተነስቷል፣ በእውነቱ ያንን ሁሉ ቃል ሲነግረን ለምን አላወቅ ነው አይደል ያሉት። ተመልከቱት። ከኤማሁስ መንገደኞች ጋር አብሮ ወደ ቤት ገባ አይደለ? በምን አስረዳቸው ትሉኝ እንደሆነ እንጀራ ቆርሶ ሲሰጣቸው አይኖቻቸው ተገለጡላቸው። ወታዛ ይንተውሙ ነው የሚለው። አስቀድሞ አይኖቻቸው የተያዙ ነበሩ፣ የተጋረዱ ነበሩ። እሱን ባለማወቅ ጸንተው ይኖሩ ነበረ። 3 ዓመት ከ3 ወር አብሮት ሲኖሩ አላወቁትም። አይገርማችሁ? ለዛውም ለአንዳንዶቹ ደብረ ታቦር ላይ አውጥቶ ብርሃነ መለኮቱን ገልጦ አሳይቷቸዋል። ለአንዳንዶቹ ፈቅጃለሁ ንጻ እያለ በቃሉ ለምጽ ሲያነጻ የሞቱትንም ሰዎች እየቀረበ ስማቸውን እየጠራ ሲያነሳቸው ተመልክተውት ነበር። ታምራቱ ከነቢያት ልዩ ነው። ስልጣኑ ከነቢያት የተለየ ነው። ይህንን አይተው እንኳን መረዳት አልቻሉ። 3 ዓመት ከ3 ወር ከእሱ ጋር ሲኖሩ አላወቁትም ነበር። የትንሣኤ ዕለት እንዳወቁት አድርገው አላወቁትም። እስኪያውቁት ድረስ በተስፋ እስኪጸኑ ድረስ ሐዋርያት ከዛ በኋላ እኮ ነው በተስፋ ጸኑ ብለው መስበክ የጀመሩት ማለት ነው። ስለዚህ ተስፋችንን ሊያጸናልን ኢየሱስ ክርስቶስ እኛ መካከል 40 ቀናት መቆየት ነበረበት ማለት ነው። እያዘጋጃቸው እኮ ነው። በሌላ አነጋገር ተመልከቱት፣ ለአገልግሎት እያዘጋጃቸው ነው። ያላዩትን እንዴት ይሰብካሉ? ባላዩት እንዴት ያምናሉ? ባላመኑትስ እንዴት ይሰብካሉ? እነዚህ ሰዎች ሊላኩ አይደል እንዴ? ቅድም እንደነገርኳቸው የትንሣኤው ምስክሮች ትሆናላችሁ እኮ ነው የተባሉት። አሁን በእውነት ክርስቶስ ተነስቷል ብለው ሊመሰክሩ እኮ ነው። የመጀመሪያው ቀን ስብከታቸው ራሱ እኮ ሞቱንና ትንሣኤውን ሁለቱን እኮ ነው አንስተው የመሰከሩት። ተመልከቱት። የሐዋርያት ሥራ ምዕራፍ 2 እስኪ ተመልከቱት። የመጀመሪያው ቀን ላይ በአጽንኦት ቅዱስ ጴጥሮስ የተናገረው ክርስቶስ መሞቱንና ክርስቶስ መነሳቱን ይሄ ነበረ። 3000 ነፍሳትን በአንድ ቀን የማረከው። ይህንን አይተው ነው ማረጋገጥና አይተው አረጋግጠው አምነው ነው ማስተማር ያለባቸው። ይሄንን ሊያረጋግጥላቸው ነው ኢየሱስ ክርስቶስ እያዘጋጃቸው ነበር ማለት ነው። በሌላ አነጋገር ለመምህርነት ብቁ እያደረጋቸው በብዙ ማስረጃ ያለው እኮ ቅዱስ ጴጥሮስ። ስለዚህ በብዙ ነገር እየታያቸው ነበር ይሰነበተላቸው ማለት ነው። እንጀራውን ቆርሶ ሲሰጣቸው የተጋረዱ አይኖቻቸው ሲከፈቱላቸው ነው እንግዲህ ኢየሱስ ክርስቶስ እሱ መሆኑን ያን ጊዜ አለማወቃችን እያሉ እስኪጸጸቱ ድረስ ማለት ነው፣ እስኪጸጸቱ ድረስ ያወቁት። ከዛ በኋላ አሁን ተስፋ አድርገን ነበር የሚለው ሐሳባቸው፣ ንግግራቸው አቆመ ማለት ነው። እዛ ላይ ተስፋ አድርገን ነበር የሚለው ነገር ቀረ ማለት ነው። አሁን ቤተክርስቲያን በእውነት ክርስቶስ እንደተነሳ ታምናለች። አሁን ቤተክርስቲያን ክርስቶስ የሞተም እንኳን ቢሆን የሞተው ለቤዛ ኃጥአን ለዓለም ሁሉ ድህነት ሞቱ የምታስፈልግ ስለነበረ ሞቷል እንጂ ማንም በግድ እንዳልገደለው ቤተክርስቲያን ታምናለች። ሞቱ ሕይወት እንደሆነን ቤተክርስቲያን ታምናለች። ስለዚህ ሐዋርያት ሲሰብኩ ምን ይላሉ? ሞቱ በእኛ ሕይወቱን በእናንተ ዘንድ ይገለጣል ብላ ነው የምትሰብከው። ከዚህ በኋላ ሞቱንም ትንሣኤውን ትቀበላለች ማለት ነው ቤተክርስቲያን።
ከዚህ የተነሳ ነው እንግዲህ ለ40 ቀን እየታያቸው በእነሱ መካከል ሲመላለስላቸው ይህንን ነው ያደረገው። ክርስቲያኖች ልብ ማለት ያስፈልጋል። ልብ ማለት ሌላው ደግሞ በጣም የሚገርመው በእነዚህ ቀናት ውስጥ አምላካችን መድኃኒታችን ኢየሱስ ክርስቶስ ምን ነገራቸው ትሉኝ እንደሆነ ስለ እግዚአብሔር መንግስት ይለናል ቅዱስ ሉቃስ። ስለ እግዚአብሔር መንግስት ነገራቸው። ይቺ ሰሙነ በዓለ 50 ቅድስት ይሏታል አባቶቻችን። የተቀደሰችውን በዓለ 50ን እያከበርን ነው የምንገኘው ክርስቲያኖች። ይቺ ማለት ጌታ እንደተነሳባት እንደ መጀመሪያዋ ሰንበት ናት። ከዛ የተለየች አይደለችም። ያ ማለት በተድላ በደስታ የምናከብራት ማንም ቢሆን በሐዘን የማይውልባት የማያድርባት የተቀደሰች ሰንበት ናት። የተቀደሰች ሳምንት፣ የተቀደሰች በዓለ 50 ናት። 50 ቀኑ በጠቅላላ ማለት እንደ በዓለ ትንሣኤ አድርገን የምናከብረው ልዩ በዓላችን ነው። ለምን? ስለ እግዚአብሔር መንግስት የሰማንበት በእግዚአብሔር መንግስት ውስጥ የመኖራችን ዋስትና መረጋገጡን ያረጋገጥንበት እኮ ነው። ተመልከቱት። በጣም የሚገርም ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ መግነዙም በመቃብር ጥሎ እንደተነሳ ሁላችሁም ታውቃላችሁ። ምክንያቱም ቅዱስ ወንጌል ስለነገረን ማለት ነው። ሐዋርያት እንደነገሩን፣ ወንጌላውያን እንደጻፉልን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው መግነዙም በመቃብር ውስጥ እንዲያዩት ያደረገ ደቀ መዛሙርቱ ትሉኝ እንደሆነ ያቺ መርገም አባታችን አዳም እናታችንም ሔዋን በቀደመው መጽሐፍ እንደተጻፈው በኦሪት ዘፍጥረት ምዕራፍ 3 ቁጥር 5 ጀምራችሁ ስትመለከቱት እንደምትረዱት ገብሩ ሎም ወሰፋዩ ቆጽለ በለስ ወገብሩ ሎም መዋረይተ አይደለም የሚለው የበለስን ቅጠል ሰፍተው ለራሳቸው ግልድም አደረጉ ይላል። እዚያ መቃብር ውስጥ የቀረው ያ ግልድም ነው። ልብ በሉ ክርስቲያኖች፣ እዚያ መቃብር ውስጥ የቀረው ዘፍጥረት 3:5 ላይ የምታገኙት አዳምና ሔዋን ሰፍተው ያገለደሙት ግልድም ነው። እሱን እዚያ ጣለና የመጀመሪያውን አዳምን የመጀመሪያዋን ሔዋንን መስሎ ኢየሱስ ክርስቶስ ከመቃብር ውጭ ታየላቸው ማለት ነው። ምን ለብሶ ነው የተገኘው? አይሁድ የሰጡትን ልብስ፣ ዮሴፍ ኒቆዲሞስ ያለበሱትን ልብስ እዛው ጥሎታል። 70 ሰገል የገበሩለትንም ለአይሁድ አካፍሏቸዋል። ኢየሱስ ክርስቶስ አሁን በሰው እጅ የተሰራ ልብስ አይደለም ለብሶ በመካከላቸው የተገለጠላቸው የእግዚአብሔርን መንግስት እየነገራቸው ማለት እኮ ይሄ ነው። አስቀድሞ የነገራቸውም የእግዚአብሔር መንግስት ናት። ክርስቲያኖች በ3 ዓመት ከ3 ወር ውስጥ ስለ እግዚአብሔር መንግስት ለደቀ መዛሙርቱ ያልተናገረበት ጊዜ የለውም ኢየሱስ ክርስቶስ። ታዲያ ይሄ ምን አዲስ ነገር ሆኖ ነው ትሉኝ እንደሆነ በእግዚአብሔር መንግስት ውስጥ ስንኖር እንዴት እንደምንኖር ሁሉ የምናረጋግጥበትን ተስፋ ነው ያሳየን ሲላይ። ምክንያቱም ኢየሱስ ክርስቶስ ያንን ባለጠጋው ዮሴፍ ያዘጋጅለትን ድርብ በፍታ አይደለም ለብሶ የታየው። ሰዎች ያመጡለትን ከአካሉ ጋር አብሮ የሚያድገውን ምድራዊውን ልብስም ለብሶ አላየህ ነው። የብርሃን ልብስ ለብሶ ነው የታየው። ፍጹም ብርሃን ለብሶ የመጀመሪያው ሰው አዳም በገነት ውስጥ እንዴ ነበረ? ራቁቱን ሆኖ ግን በብርሃን ተሸፍኖ ይኖር ነበረ። እሱን መስሎ ነው ኢየሱስ ክርስቶስ ያየ ነው። በዚህች በትንሣኤ ዕለት ያየነው እንደዛ ሆኖ ነው። ያኛውን ጥሎት ያየነው እዛ መቃብር ውስጥ ያየነው ጴጥሮስና ዮሐንስ ወደ መቃብር ሲሄዱ ልብሱ እዚያ ወድቆ ነበር። የዮሐንስ ወንጌል ምዕራፍ 20 ተመልከቱት። ያ እዛ ወድቆ ያየው አዳምና ሔዋን ያገለደሙት ግልድም ነው። ሊቃውንቱ ብዙ ትርጉም ሰጥተውታል። ከነዚያ መካከል አንዱ የፍዳ የመርገም ምሳሌ ነው ብለውታል። በላያችን ላይ ወድቆብን የነበረው የፍዳ መርገም እንደ ልብስ ለብሰናት የነበረችው ፍዳና መርገም እንደቀረችልን ወልቃ እንደወደቀችልን ለማሳየት ነው ኢየሱስ ክርስቶስ ያንን እዛ ጥሎት የተነሳው ብለውናል። በተጨማሪም ግን አዳምና ሔዋን ያገለደሙት ግልድም ከዚህ በኋላ አያስፈልጋቸው። ምክንያቱም በእግዚአብሔር መንግስት ውስጥ ስንኖር ይሄ ሁሉ ያስፈልገን። ሁላችንም ከትንሣኤ በኋላ እንደ እግዚአብሔር መልአክ እንደምንኖር ተጽፏል አይደለ እንዴ? በቅዱስ ወንጌል ደስያ ሆነን በምንኖርበት ሰዓት ዛሬ መላእክት ምን ለብሰው ነው የሚኖሩት? ለሰዎች ሲገለጡ ምን ለብሰው የሚገለጡ ይመስላችኋል? ምን ለብሰው እንደሚገለጡ ብርሃን እኮ ነው ለብሰው የሚገለጡት። የብርሃን ፀሐይ ምን ለብሳ ነው የምትገለጠው ዛሬ? ከዋክብት ምን ለብሰው ነው የሚገለጡት ዛሬ? ብርሃናቸውን ለብሰው አይደል እንደሚገለጡት። ፀሐይ ጨረቃ ስትገለጥ ምን ለብሳ ነው? ብርሃኗን ለብሳ እኮ ነው የምትገለጠው፣ ሌላ ነገር አይደል። ጻድቃንም የተሰጣቸውን የጸጋ ብርሃን ለብሰው ከመገለጡ ውጭ ሌላ ልብስ ያስፈልጋቸው። እሱን ሊነግረን ነው ኢየሱስ ክርስቶስ በዚህ ሳምንት አብሯቸው የነበረው ማለት ነው። የብርሃን ልብስ ለብሶ እየታያቸው ነበር። ስለ እግዚአብሔር መንግስት ነገራቸው የሚለውም እዚህ ላይ በደንብ ግልጽ እንዲሆንላቸው የሚያስፈልገው አሁን ይሄ ሳምንት አሁን ይሄ በዓለ 50 የምንለው ሰሞን በጠቅላላው በእግዚአብሔር መንግስት ውስጥ የምንኖርበት ዘመን ማስረጃ ነው፣ ማሳያ ነው። ለዚህ ነው ማንጾሙ። ልብ በሉ
ማንም ሐዘን የለበትም ከዚህ በኋላ። አሁን ጾሙንም ምን ሁሉንም ነገር የተሆነው በምን ጾመው በምን ጸልየው ጸሎት ከዛ በኋላ እግዚአብሔር በጸጋው እንደውም ይሰጠን ነው እንጂ የሚሰጠን ጸጋ ነው እንጂ ከዛ በኋላ ጾመን ጸልየን ጸጋ የምንቀበልበት ዘመን እንዳልሆነ ለማሳየት ነው ክርስቲያኖች እንደዚያ ነው። ስለዚህ ቤተክርስቲያን ትቀድሳለች፣ ታመሰግናለች። እንደውም ባለፈው ሳምንት በማይዶት በሚባለው ሳምንት ውስጥ በነበርን ጊዜ ማህሌት ሁሉ የለም ነበር። በዚያ ሳምንት ቤተክርስቲያን የምታደርገው ምንድነው? በቃ ጥቂት ምስጋናዎችን በማለዳ ይቀርባሉ። ልክ እንደ በዓለ ትንሣኤ እንደ ሰሙነ ትንሣኤ ቅዳሴ ቀድሰን አመስግነን መስዋዕቱን ተካፍለን የምንሄድበት ሳምንት ነው የነበረው ማለት ነው። ለምን? ይሄ የእግዚአብሔርን መንግስት በተግባር በግልጥ ያየንበት ወቅት ስለነበረ ነው፣ ወቅት ስለሆነ ነው ክርስቲያኖች ከዚህ የተነሳ ይህን እንላለን ነው። ሌላው እንግዲህ በዚህ ሳምንት እንዲታይ እንዲገለጥላቸው አንዱ ደግሞ ሌላው ምክንያት በጣም ትልቁ ምክንያት ልንገራቸው ክርስቲያኖች፣ ደቀ መዛሙርቱ ያለ ፍርሃት ከዚህ በኋላ ዳግመኛ ኢየሱስ ክርስቶስ ሲመጣ ወይም የመንፈስ ቅዱስን መምጣት በበዓለ ሃምሳ ማለት ነው በ50ኛው ቀን መንፈስ ቅዱስም ሲሰጣቸው እንዲሁም ደግሞ ዳግመኛ ኢየሱስ ክርስቶስ ይህን ዓለም ለማሳለፍ በሚመጣ ጊዜ ያለ ፍርሃት የሆኑ ዘንድ ለነሱ የተገለጠላቸው ለነሱ ብቻ እየታያቸው ልብ በሉ፣ ማንም አላየውም። አይሁድ የሚያዩት መቼ እንደሆነ ታውቃላችሁ? በዮሐንስ ራእይ ምዕራፍ 1 ላይ እንደተመለከተው ቁጥር 5 ላይ እንደተጻፈው የወጉት ሁሉ የሚያዩት ቀን አለ። እሱም በክብር በሚገለጥበት ቀን ነው። ያ ማለት ለኃጥአን ፍዳቸውን ለጻድቃን ዋጋቸውን ሊሰጥ በሚመጣበት ቀን ነው ማለት ነው። በዚህ ወቅት ግን ደቀ መዛሙርቱ ወይም 120 ቤተሰብ አይተውታል። ሐዋርያው ቅዱስ ጳውሎስ እንዳስተማረን አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምራችሁ ስትመለከቱ ለማን እንደታየ ይነግራችኋል። አስቀድሞ ለኬፋ ታየው ይላል። ከዚያስ ለ12 ለ120 ቤተሰብ ለ12 ደቀ መዛሙርት፣ ከዚያስ ለኔ ታየኝ፣ ከዚያስ ለ500 500 ሜት ቢጽ ምንላቸው በቤተክርስቲያን ቋንቋ ለ500 ሰዎች ከሙታን መካከል የተነሱ እነዚህ 500 ሜት ቢጽ ወይም ደግሞ 500 ሰዎች ምንላቸው እነማን እንደሆኑ ባጭሩ ለማስረዳት ያክል ከእግረ መስቀሉ የተነሱ ናቸው እነዚህ ሙታን። በማቴዎስ ወንጌል ምዕራፍ 27 ላይ በጥቂቱ ታሪካቸውን እናገኘዋለን። ከወተንሱ ብዙኃን ውስተ አብድንቲሆሙ ለጻድቃን፣ ደሙ በፈሰሰ ጊዜ ምድርን ሲነካት መቃብራት ተከፈቱ የሌለ ያን ጊዜ ከጻድቃን ወገን ብዙዎቹ ተነሱ ይላል። ብዙዎቹ ብሎ መጽሐፍ ቅዱስ የሚገልጣቸውን ቅዱስ ጳውሎስ 500 ብሎ በቁጥር ይገልጻቸዋል ማለት ነው። እነዚህ አይተውታል። ከነዚህ መካከል ይላል ቅዱስ ጳውሎስ እሱ እስካለበት እስከተነሳበትና የቆሮንቶስን መጽሐፍ እስከጻፈበት ጊዜ ድረስ ባለው ዘመን ውስጥ አንዳንዶቹ ተመልሰው ሞተዋል ይላል፣ አንዳንዶቹ ግን እስካሁንም ድረስ አሉ ብሎ የገለጠ የትንሣኤው ምስክሮች የሆኑ ዘንድ ለእነዚህ ብቻ ነው ራሱን ያሳየው እንጂ ለአይሁድና ለሌሎች አላሳያቸውም ማለት ነው። ለክፉዎች አልታየም። በዚያ ሳምንት ለቤተሰቡ ብቻ ነው፣ ምስክር ለሚሆኑት ብቻ ነው ራሱን የገለጠላቸውና ያሳያቸው። ለምን ካላችሁ በበዓለ ሃምሳ መንፈስ ቅዱስን ሲቀበሉ በዳግም ምጽአት ጊዜ ደግሞ ክርስቶስ በክብር በሚገለጥልን ጊዜ እንዳንደነግጥ ራሱን እያሳየን እየገለጠልን ነው ማለት ነው። ቤተሰብ አይደለን፣ ክብሩን እየገለጠልን ነው። በእንግዳ ራእይ የማይደነግጥ ማን አለ? እንኳን እግዚአብሔር ተገልጦ እውነት ለመናገር መልአክ ተገልጦለት ዳንኤል እንዴት እንደሆነ እኮ ሲናገር አትሰሙትም? እዚያ በወረይኩ ዘራእየ ይላል በትንቢተ ዳንኤል ምዕራፍ 10 ላይ ስትመለከቱት ወረይኩ ዘራእየ ወኢተርፈ ኃይል ውስቴት ነው። ይህንን ራእይ አየሁ፣ ይህን ራእይ ባየሁም ጊዜ ኃይል በውስጤ አልቀረልኝም ይላል። ኃይል በውስጤ አልቀረ ወበሌ ስጋዬ ነው። ፊቱ ሁሉ ግንባሩ ሁሉ ነው የተሸበሸበበት። ልብ በሉ ሰውነቱ ሁሉ ነው እንትን ያለ እና ወደቁ በገጼ ነው በፊቴ ወደኩ ነው የሚለው። ያ የተገለጠለት መልአክ መጥቶ በእጁ ዳሶ አጽናንቶ ተንስ ቁም በእግሪከ ተነስ ቁም በእግርህ ብሎ በእግሩ እስኪያቆመው ድረስ እሱም ራሱ አጽናኒ ወይ ቤለኒ ይትፍራ ቤሴ ፍቶት ዳንኤል ሆይ አትፍራ አለኝ ብሎ እስኪናገር ድረስ ማለት ነው። ዳንኤል በግንባሩ እስኪወድቅ ድረስ የእግዚአብሔርን ክብር የእግዚአብሔርን መልአክ በክብር ማየት አልቻለም ነበር። ሙሴንም ተመልከቱት። ኦሪት ዘጸአት ምዕራፍ 3 ቁጥር 6 ላይ ስትመለከቱት ከተገለጠለት ራእይ የተነሳ ፊቱን ዞሮ ቆሞ ነበር ይላል። ሊያይ የሄደው ደብረ ሲናን ነው። በደብረ ሲና የተገለጠው ምስጢር ነው። ግን ያ ምስጢር ግሩም ከመሆኑ የተነሳ ማየት ፈርቶ ፊቱን ተሸፍኖ ቆሞ ነበር ነው የሚለው። ከዚህ ለመዳን ነው ክርስቲያኖች፣ ከዚህ ሊያድነን ነው ኢየሱስ ክርስቶስ 40 ቀን ከኛ ጋር እየታየ
ያስተምረን የነበረው ከዚህ ሊያደነን ነው። እንዲህ እያደረገ ነው እንግዲህ ራሱን ያስለመዳቸው ያሳያቸው ማለት ነው። በመጀመሪያው ቀን የተገለጠላቸው ሴቶች እንዳላወቁት ሁላችሁም ታውቃላችሁ። ባለማወቅ ጸንተን በቀረን ነበር። ሁላችንም ራሱን ባይገልጥልን ኖሮ ኢየሱስ ክርስቶስ ከተነሳ በኋላ ባይገልጥልን ኖሮ ባለማወቅ እሱም ባለማወቅ እግዚአብሔርም ባለማወቅ የእግዚአብሔር መንግስት እንደምትመጣ በተስፋ ባለመጠበቅ ጸንተን በቀረን ነበር። አንዳንዶቹ ከእግዚአብሔር መንግስት የምትመጣውን የምትሰጣቸውን ክህነት የምትሰጣቸውን ማዕረግ መጠበቅን ትተው አሳ ወደ ማጥመድ ተሰማርተው ነበር አይደል እንዴ? ከዛ ሁሉ ሊመልሳቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ በ50 ቀን ውስጥ እየተመላለሰ በመካከላቸው ይታይላቸው ነበር ማለት ነው። ይህንን የተረጎመው ቅዱስ ዮሐንስ አፈወርቅ ነው። የሐዋርያት ሥራ ምዕራፍ 1ን ቁጥር 3ን በተረጎመበት ድርሳኑ ላይ ይህንን ይላል ማለት ነው። ለደቀ መዛሙርቱ ፍርሃታቸውን ሊያረቅላቸው ነው የሚለውን የተረጎመው። እንዲሁም ዳንኤል መልአኩን በራእይ መመልከት ካልቻለ ኢየሱስ ክርስቶስን እንዴት ማየት ይችሉ ነበር? ግን ይህን ሊያረቅላቸው ኢየሱስ ክርስቶስ በመካከላቸው ሰነበተ ይላል። ለ40 ቀን እየተመላለሰ መጽሐፈ ኪዳንን እያስተማራቸው ጉባኤ እያደረገላቸው ከነሱ ለአንዱ እየተገለጸላቸው ነበር የሰነበተ ይላል። ይሄ ለቤተሰቡ ብቻ የተደረገ ነው ማለት ነው። ለአይሁድ ለምንድን ነው የከለከላቸው እንዳያዩት ከተባለ አስቀድሞ ነግሯቸዋል። እንደሚሞት እንደሚነሳ ነግሯቸዋል። ይህንን አላመኑም፣ ይህን አልተቀበሉም። ደቀ መዛሙርቱ ግን አንዳንዶቹ እያመነቱም እንኳን ቢሆን እንደሚነሳ ያስቡ ነበር። ምክንያቱም እነሳለሁ የሚል ትምህርት አስተምሯቸው ስለነበረ ማለት ነው። ከዚህ የተነሳ ለቤተሰቡ ይህንን ምስጢር ያሳያል። ከዚህ በኋላ ለአይሁድና ለጠላቶቹ የሚገለጥላቸው በክብር ነው፣ የሚመጣላቸው በክብር ነው። ያ ማለት በጠሉት ጥላቻ በበደሉት በደል ፋንታ ፍዳቸውን ሊሰጥ ይገለጣል እንጂ ከዚህ በኋላ ሊያስተምራቸው የሚመጣ አይደለም ማለት ነው። አሁን ከዚህ በኋላ የሚያስተምራቸው በሐዋርያት ነው። አሁን ከዚህ በኋላ የሚያስተምራቸው በመምህራን ነው። አሁን ከዚህ በኋላ የሚያስተምራቸው በመጻሕፍት ነው ማለት ነው። ይሄን አምነው ቢቀበሉ ይገለጥላቸዋል፣ ራሱን ይገልጥላቸዋል። ይሄን አምነው ባይቀበሉ ደግሞ ፍዳቸውን ሊሰጥ ይመጣላቸዋል ማለት ነው። ይወጉት ያዩታል፣ አይቀርም። ክርስቲያኖች፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ እንግዲህ እግዚአብሔርን በመፍራት ውስጥ ስንኖር በሚያስደነግጥ መፍራት ውስጥ አይደለም። ዳንኤል የመልአኩን ክብር ባየ ጊዜ እንዲወድቅ እንዳስገደደው የሚያስፈራ ፍርሃት አይደለም። እኛ የምንፈራው እግዚአብሔርን ሕይወት በሆነ ፍርሃት ነው የምንፈራው። እግዚእ ወአምላኬ የሚያስብል ከሱም ያርቅ አይደለም። እንዲያውም ቀርበን እንድንዳስሰው የሚያበረታታ ነው። ተመልከቱት። ከትንሣኤው በፊት ልብሱን ተዳሶ ያድን ነበረ። ከትንሣኤው በኋላ ግን ሰውነቱን ተዳሶ የሚፈውስ ሆነ ማለት ነው። ከትንሣኤው በፊት ልብሱን ተዳሶ ያዳናቸው ሰዎች ስጋዊ ታምራት ነው የተደረገላቸው። ከትንሣኤው በኋላ ሰውነቱን ዳሰነው፣ የቀረብነው፣ ያወቅነው፣ የዳሰስነው እኛ ግን ልባችን ነው የተፈወሰልን፣ ነፍሳችን ናት የተፈወሰችልን። ይሄም ማለት ምን ማለት ነው? ለዘላለም ነው ድነንበት የቀረ ነው ማለት ነው። ያች ሴት ልብሱን ዳሳ ከዳነች በኋላ እንዳትሞት ያደረጋት ምንም ነገር የለም። እኛ ግን ሰውነቱን ዳሰናልና ልብሱን ብቻ አይደለም ጎኑን ዳሰናል፣ እጅና እግሩን አይተናልና ለዘላለም ሳንሞት እግዚአብሔር ልናመሰግነው ልናገለግለው ተፈቅዶልናል። ይህን የምላችሁ ስለ አንድ ሰው አይደለም፣ ስለ ቤተ ክርስቲያን በጠቅላላው ነው የምላችሁ። ቤተ ክርስቲያን ምንጊዜም ሕያው ሆና ጎኑን ዳሳለችና ሕያው ሆና እጅና እግሩን አይታለችና ለዘላለም ስታመሰግነው ስታገለግለው ትኖራለች ማለት ነው። ያለ ፍርሃት፣ ለዚያውም የሚያስደነግጥ ፍርሃት አይደለም፣ የአባትነት ፍርሃት ብቻ በፍቅር ፍርሃት እየፈራች እያከበረች፣ ጥበብ በሆነ ፍርሃት፣ ድንቁርና በሆነ ፍርሃት አይደለም፣ ከእውቀት ውጭ በሚያደርግ ፍርሃት አይደለም፣ ጥበብ በሆነ እውቀት ፍርሃት። እግዚአብሔር መፍራት ጥበብ ተብሏል አይደል? ያውም የጥበብ መጀመሪያ። እንደዚያ ባለ ፍርሃት እግዚአብሔርን እየፈራን
እንድናገለግለው ተፈቅዶልናል። ለዚህ ተጠርተናል። ራሳቸው ሐዋርያት በራሳቸው ተስፋ ቆርጠው ነበርና ተስፋቸውን ቅውም ሊያደርግላቸው የማይወድቅ ተስፋ እንዳላቸው ሊያስረግጥላቸው በመካከላቸው ቆየ ማለት ነው። በጣም የሚገርም ቃል ልንገራችሁ። በሉቃስ ወንጌል ምዕራፍ 24 ቁጥር 15 ላይ ስትመለከቱት ተስፋ አድርገን ነበር ይላሉ ሰዎቹ። እስራኤል ሁሉ የሚቤዣቸው እሱ እንደነበረ ተስፋ አድርገን ነበር። ተመልከቱት፣ ተስፋ ቆርጠው ነበር ማለት ነው። ግን አንዳንድ ሴቶች አሁን መጥተው አስገረሙን፣ ተነስቷል አየነው አሉን ይላል። ባሉታ ሊያምኑ እንኳን አልቻሉም። ከነሱ አንዳንዶቹ አይተውታል፣ ግን እሱንም ተቀብለው እንኳን በቂያቸው አልነበረም። ለሕሊናቸው በቂ ምላሽ አልነበረም። ምክንያቱም ከነሱ መካከል አንዳንዶቹ ትንሣኤ ሙታን የለም በማለት ጸንቶ የሚኖሩ ሰዱቃውያን ነበሩ። ምክንያቱም ከነሱ መካከል አንዳንዶቹ ገና መሲሁ የሚመጣበት ዘመን አልደረሰም የሚሉ ነበሩ። ከነሱ መካከል አንዳንዶቹ የክርስቶስ ትምህርት ገና ያልተገለጠላቸው ነበሩ። ገና በክርስቶስ ሞት እርግጠኞች አልነበሩም። ክርስቶስ ለምን እንደሚሞት እንኳን የገባቸው አልነበሩም። አታስታውሱም? በማቴዎስ ወንጌል ምዕራፍ 16 ቁጥር 22 ላይ ስትመለከቱ እኮ ኢየሱስ ክርስቶስ እሞታለሁ እሰቀላለሁ ብሎ ሲነግራቸው ቅዱስ ጴጥሮስ ሐሰለከ ብሎ ከልክሎት ነበር። ልብ በሉ። አይሆንብህ ብሎ ይከለክለው ነበር። ስለወደደው ነው አይሙትብህ ያለው። ክርስቶስ ደግሞ የመጣበት ዋና ዓላማ ሞቶ የሚመናንን ሞት ሊያረቅላቸው ሕይወቱን ሊሰጣቸው ነበር የመጣበት ዓላማና ምን ብሎ ገስጾታል? ኢትሄሊ ዘእግዚአብሔር ዘእንበለ ዘሰፍ፣ የሰውን እንጂ የእግዚአብሔርን አታስብ ብሎ ገስጾት ነበረ። የእግዚአብሔር ሐሳብ በልጁ ሞት ዓለሙን ማዳን ነው። የሰው ሐሳብ ደግሞ የእግዚአብሔር ልጅ በመካከላቸው እየተመላለሰ ታምራት እያደረገ እነሱም ከሱ ጋር ተከብረው መኖር ነው የነሱ ሐሳብ ደግሞ። ስለዚህ የነሱ ሐሳብ ከሱ ሐሳብ በእጅጉ የተለየ ነው የነበረው። አምላካችን መድኃኒታችን ኢየሱስ ክርስቶስ በሞቱ ያገኘነውን ሕይወት ያረጋገጠልንና ተስፋችንን ቅውም ያደረገልን የማያወላውል የማያጠራጥር ተስፋ ያለን እንድንሆን ያደረገን እኮ በትንሣኤው ነው ክርስቲያኖች። ከዛ በኋላ እኮ ነው ደቀ መዛሙርቱ በእውነት ተነስቷል፣ በእውነቱ ያንን ሁሉ ቃል ሲነግረን ለምን አላወቅ ነው አይደል ያሉት። ተመልከቱት፣ ከኤማሁስ መንገደኞች ጋር አብሮ ወደ ቤት ገባ አይደለ? በምን አስረዳቸው ትሉኝ እንደሆነ እንጀራ ቆርሶ ሲሰጣቸው አይኖቻቸው ተገለጡላቸው። ወተሕዛ ይንተወሙ ነው የሚለው። አስቀድሞ አይኖቻቸው የተያዙ ነበሩ፣ የተጋረዱ ነበሩ። እሱን ባለማወቅ ጸንተው ይኖሩ ነበረ። 3 ዓመት ከ3 ወር አብሮት ሲኖሩ አላወቁትም። አይገርማችሁ? ለዛውም ለአንዳንዶቹ ደብረ ታቦር ላይ አውጥቶ ብርሃነ መለኮቱን ገልጦ አሳይቷቸዋል። ለአንዳንዶቹ ፈቅጃለሁ ንጻ እያለ በቃሉ ለምጽ ሲያነጻ የሞቱትንም ሰዎች እየቀረበ ስማቸውን እየጠራ ሲያነሳቸው ተመልክተውት ነበር። ታምራቱ ከነቢያት ልዩ ነው። ስልጣኑ ከነቢያት የተለየ ነው። ይህንን አይተው እንኳን መረዳት አልቻሉ። 3 ዓመት ከ3 ወር ከእሱ ጋር ሲኖሩ አላወቁትም ነበር። የትንሣኤ ዕለት እንዳወቁት አድርገው አላወቁትም። እስኪያውቁት ድረስ በተስፋ እስኪጸኑ ድረስ ሐዋርያት ከዛ በኋላ እኮ ነው በተስፋ ጸኑ ብለው መስበክ የጀመሩት ማለት ነው። ስለዚህ ተስፋችንን ሊያጸናልን ኢየሱስ ክርስቶስ እኛ መካከል 40 ቀናት መቆየት ነበረበት ማለት ነው። እያዘጋጃቸው እኮ ነው። በሌላ አነጋገር ተመልከቱት፣ ለአገልግሎት እያዘጋጃቸው ነው። ያላዩትን እንዴት ይሰብካሉ? ባላዩት እንዴት ያምናሉ? ባላመኑትስ እንዴት ይሰብካሉ? እነዚህ ሰዎች ሊላኩ አይደል እንዴ? ቅድም እንደነገርኳቸው የትንሣኤው ምስክሮች ትሆናላችሁ እኮ ነው የተባሉት። አሁን በእውነት ክርስቶስ ተነስቷል ብለው ሊመሰክሩ እኮ ነው። የመጀመሪያው ቀን ስብከታቸው ራሱ እኮ ሞቱንና ትንሣኤውን ሁለቱን እኮ ነው አንስተው የመሰከሩት። ተመልከቱት፣ የሐዋርያት ሥራ ምዕራፍ 2 እስኪ ተመልከቱት። የመጀመሪያው ቀን ላይ በአጽንኦት ቅዱስ ጴጥሮስ የተናገረው ክርስቶስ መሞቱንና ክርስቶስ መነሳቱን ይሄ ነበረ። 3000 ነፍሳትን በአንድ ቀን የማረከው። ይህንን አይተው ነው ማረጋገጥና አይተው አረጋግጠው አምነው ነው ማስተማር ያለባቸው። ይሄንን ሊያረጋግጥላቸው ነው ኢየሱስ ክርስቶስ የቆየ እያዘጋጃቸው ነበር ማለት ነው። በሌላ አነጋገር ለመምህርነት ብቁ እያደረጋቸው በብዙ ማስረጃ ያለው እኮ ቅዱስ ጴጥሮስ። ስለዚህ በብዙ ነገር እየታያቸው ነበር ይሰነበተላቸው ማለት ነው። እንጀራውን ቆርሶ ሲሰጣቸው የተጋረዱ አይኖቻቸው ሲከፈቱላቸው ነው እንግዲህ ኢየሱስ ክርስቶስ እሱ መሆኑን ያን ጊዜ አለማወቃችን እያሉ እስኪጸጸቱ ድረስ ማለት ነው፣ እስኪጸጸቱ ድረስ ያወቁት ከዛ በኋላ አሁን ተስፋ አድርገን ነበር የሚለው ሀሳባቸው፣ ንግግራቸው አቆመ ማለት ነው። እዛ ላይ
ተስፋ አድርገን ነበር የሚለው ነገር ቀረ ማለት ነው። አሁን ቤተክርስቲያን በእውነት ክርስቶስ እንደተነሳ ታምናለች። አሁን ቤተክርስቲያን ክርስቶስ የሞተም እንኳን ቢሆን የሞተው ለቤዛ ኃጥአን ለዓለም ሁሉ ድህነት ሞቱ የምታስፈልግ ስለነበረ ሞቷል እንጂ ማንም በግድ እንዳልገደለው ቤተክርስቲያን ታምናለች። ሞቱ ሕይወት እንደሆነን ቤተክርስቲያን ታምናለች። ስለዚህ ሐዋርያት ሲሰብኩ ምን ይላሉ? ሞቱ በእኛ ሕይወቱን በእናንተ ዘንድ ይገለጣል ብላ ነው የምትሰብከው። ከዚህ በኋላ ሞቱንም ትንሣኤውን ትቀበላለች ማለት ነው ቤተክርስቲያን። ከዚህ የተነሳ ነው እንግዲህ ለ40 ቀን እየታያቸው በእነሱ መካከል ሲመላለስላቸው ይህንን ነው ያደረገው። ክርስቲያኖች ልብ ማለት ያስፈልጋል። ልብ ማለት ሌላው ደግሞ በጣም የሚገርመው በእነዚህ ቀናት ውስጥ አምላካችን መድኃኒታችን ኢየሱስ ክርስቶስ ምን ነገራቸው ትሉኝ እንደሆነ ስለ እግዚአብሔር መንግስት ይለናል ቅዱስ ሉቃስ። ስለ እግዚአብሔር መንግስት ነገራቸው። ይቺ ሰሙነ በዓለ 50 ቅድስት ይሏታል አባቶቻችን። የተቀደሰችውን በዓለ 50 እያከበርን ነው የምንገኘው ክርስቲያኖች። ይቺ ማለት ጌታ እንደተነሳባት እንደ መጀመሪያዋ ሰንበት ናት። ከዛ የተለየች አይደለችም። ያ ማለት በተድላ በደስታ የምናከብራት ማንም ቢሆን በሐዘን የማይውልባት የማያድርባት የተቀደሰች ሰንበት ናት። የተቀደሰች ሳምንት፣ የተቀደሰች በዓለ 50 ናት። 50 ቀኑ በጠቅላላ ማለት እንደ በዓለ ትንሣኤ አድርገን የምናከብረው ልዩ በዓላችን ነው። ለምን? ስለ እግዚአብሔር መንግስት የሰማንበት በእግዚአብሔር መንግስት ውስጥ የመኖራችን ዋስትና መረጋገጡን ያረጋገጥንበት እኮ ነው። ተመልከቱት። በጣም የሚገርም ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ መግነዙም በመቃብር ጥሎ እንደተነሳ ሁላችሁም ታውቃላችሁ። ምክንያቱም ቅዱስ ወንጌል ስለነገረን ማለት ነው። ሐዋርያት እንደነገሩን፣ ወንጌላውያን እንደጻፉልን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው መግነዙም በመቃብር ውስጥ እንዲያዩት ያደረገ ደቀ መዛሙርቱ ትሉኝ እንደሆነ ያቺ መርገም አባታችን አዳም እናታችንም ሔዋን በቀደመው መጽሐፍ እንደተጻፈው በኦሪት ዘፍጥረት ምዕራፍ 3 ቁጥር 5 ጀምራችሁ ስትመለከቱት እንደምትረዱት ገብሩ ሎም ወሰፋዩ ቆጽለ በለስ ወገብሩ ሎም መዋረይተ አይደለም የሚለው የበለስን ቅጠል ሰፍተው ለራሳቸው ግልድም አደረጉ ይላል። እዚያ መቃብር ውስጥ የቀረው ያ ግልድም ነው። ልብ በሉ ክርስቲያኖች፣ እዚያ መቃብር ውስጥ የቀረው ዘፍጥረት 3:5 ላይ የምታገኙት አዳምና ሔዋን ሰፍተው ያገለደሙት ግልድም ነው። እሱን እዚያ ጣለና የመጀመሪያውን አዳምን የመጀመሪያዋን ሔዋንን መስሎ ኢየሱስ ክርስቶስ ከመቃብር ውጭ ታየላቸው ማለት ነው። ምን ለብሶ ነው የተገኘው? አይሁድ የሰጡትን ልብስ፣ ዮሴፍ ኒቆዲሞስ ያለበሱትን ልብስ እዛው ጥሎታል። 70 ሰገል የገበሩለትንም ለአይሁድ አካፍሏቸዋል። ኢየሱስ ክርስቶስ አሁን በሰው እጅ የተሰራ ልብስ አይደለም ለብሶ በመካከላቸው የተገለጠላቸው የእግዚአብሔርን መንግስት እየነገራቸው ማለት እኮ ይሄ ነው። አስቀድሞ የነገራቸውም የእግዚአብሔር መንግስት ናት። ክርስቲያኖች በ3 ዓመት ከ3 ወር ውስጥ ስለ እግዚአብሔር መንግስት ለደቀ መዛሙርቱ ያልተናገረበት ጊዜ የለውም ኢየሱስ ክርስቶስ። ታዲያ ይሄ ምን አዲስ ነገር ሆኖ ነው ትሉኝ እንደሆነ በእግዚአብሔር መንግስት ውስጥ ስንኖር እንዴት እንደምንኖር ሁሉ የምናረጋግጥበትን ተስፋ ነው ያሳየን ሲላይ። ምክንያቱም ኢየሱስ ክርስቶስ ያንን ባለጠጋው ዮሴፍ ያዘጋጅለትን ድርብ በፍታ አይደለም ለብሶ የታየው። ሰዎች ያመጡለትን ከአካሉ ጋር አብሮ የሚያድገውን ምድራዊውን ልብስም ለብሶ አላየህ ነው። የብርሃን ልብስ ለብሶ ነው የታየው። ፍጹም ብርሃን ለብሶ የመጀመሪያው ሰው አዳም በገነት ውስጥ እንዴ ነበረ? ራቁቱን ሆኖ ግን በብርሃን ተሸፍኖ ይኖር ነበረ። እሱን መስሎ ነው ኢየሱስ ክርስቶስ ያየ ነው። በዚህች በትንሣኤ ዕለት ያየነው እንደዛ ሆኖ ነው። ያኛውን ጥሎት ያየነው እዛ መቃብር ውስጥ ያየነው ጴጥሮስና ዮሐንስ ወደ መቃብር ሲሄዱ ልብሱ እዚያ ወድቆ ነበር። የዮሐንስ ወንጌል ምዕራፍ 20 ተመልከቱት። ያ እዛ ወድቆ ያየሁም አዳምና ሔዋን ያገለደሙት ግልድም ነው። ስለዚህ ወገኖች ይሄ ሳምንት ስለ እግዚአብሔር መንግስት የምንነጋገርበት አምላካችን መድኃኒታችን ኢየሱስ ክርስቶስን በአካል አግኝተን የምንዳሰሰው በመጻሕፍት ውስጥ ነው። ወገኖች ክርስቶስ በመጻሕፍት ውስጥ አለ። ክርስቶስ በመቅደስ ውስጥ አለ። ዛሬም ጎኑን እየዳሰስን፣ ዛሬም እጁን እግሩን እየተመለከትን ነፍሳችንን ልንፈውሳት ይገባናል። በእውነት ክርስቲያኖች ዛሬም የመዳን ቀን ነው። ስለዚህ በዚህ ሳምንት ስለ እግዚአብሔር መንግስት እየተነጋገራችሁ ነው። በዚህ ሳምንት ክርስቶስን አግኝታችሁት በመጻሕፍት በመምህራን መካከል አግኝታችሁት ጎኑን እየዳሰሳችሁ እጁን እግሩን እየተመለከታችሁት ነው። በእውነት ስለ ሁላችንም የቆሰለውን መቁሰል መቼም ልንረሳው አንችልም። በዚህ ወቅትም ቢሆን እንመለከተዋለን። አርአዮሙ ደዊሆ እገሪሁ ነው። አብልጠን ደግሞ በዚህ ሰሞን ስለ እግዚአብሔር መንግስት ልንነጋገር የእግዚአብሔር ቤተሰቦች ጊዜው አሁን ነው። አብልጠን ደግሞ በዚህ ሰሞን እጅና እግሩን ትኩር ብለን ልንመለከተው ጊዜው አሁን ነው።
አሁን አሳ ወደ ማጥመድ የምንሄድበት ጊዜ አይደለም። አሁን የጣልነውን መረብና መርከብ አንስተን ልናጠምድ ያልታዘዝነውን ነገር ወደ ማጥመድ የምንሄድበት ጊዜ አይደለም። አውቃለሁ ብዙዎቻችን መረባችንን የዘረጋነው ያልታዘዝንበት ስፍራ ላይ ነው። አውቃለሁ አሁን ብዙዎቻችን እያጠመድን የምንገኘው ያልታዘዝነውን ነገር ነው። በእውነት ኢየሱስ ክርስቶስ እንድናጠምደው ያዘዘን ቃሉን አይደለም እንዴ? በእውነት ኢየሱስ ክርስቶስ እንደ መረብና እንደ መርከብ አድርገን እንድንጠቀምበት ያዘዘን ቅዱሳት መጻሕፍትን አይደለም እንዴ? ክርስቲያኖች በእውነት የኛ ባህራችን ቅዱሳት መጻሕፍት አይደሉም እንዴ? በልባችን መረብነት ጸጋውን ልናጠምድባቸው፣ ልባችንን በጸጋ ልንሞላባቸው የተቀመጡልን የኛ ባህሮቻችን ቅዱሳት መጻሕፍት ናቸው። ወዳልታዘዛችሁበት አቅጣጫ መረባችሁን የጣላችሁ ሰዎች መረባችሁን መልሱ። በእውነት ክርስቲያኖች ወዳልታዘዛችሁበት አቅጣጫ መርከባችሁን እየነዳችሁ ያላችሁ ሰዎች ይሄ አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ፍለጋ እየዞረ እኛን እያገኘ እስከ ዘላለም ድረስ የሚፈውሰን ሰውነቱን ያስዳሰሰበት ሰሞን ስለሆነ በእውነት ስለ እግዚአብሔር መንግሥት ልንነጋገር ይገባናል። እናወራ እንጂ ስለ ክርስቶስ ወገኖች መቼ ልናወራ ነው? እናውራ፣ እንነጋገር። ስለ ሕማሙ ስለ ሞቱ እንነጋገር እንጂ ከንቱ ስለሆነው ዓለም እያወራን እስከ መቼ ድረስ እንኖራለን? ዛሬ የምታወሩለት ዓለም እንደሚያልፍ ታውቃላችሁ? ዛሬ ረጅም ሰዓት ሰጥታችሁ አጀንዳ ያደረጋችሁት ዓለም እንደሚያልፍ ታውቃላችሁ? ዛሬ በእውነት ለረጅም ዘመን ለረጅም ሰዓት የሰራችሁት ቤት እንደሚፈርስ ታውቃላችሁ? ስለማይፈርሰው የእግዚአብሔር መንግሥት፣ ስለማያልፈው የእግዚአብሔር መንግሥት፣ ስለሚመጣው ስለሚሰጠን ተስፋችንን እንነጋገር እንጂ ወገኖች። መቼ ነው ስለ እግዚአብሔር የምንነጋገረው? መቼ ነው ወደ ክርስቶስ የምንቀርበው? መቼ ነው ጎኑን የምንዳሰሰው? መቼ ነው ክርስቲያኖች? እሱን በደንብ የምናስብበት ወቅት ነው። አሁን ያለንበት ሰዓት ያለንበት ሰሞን እሱ ነው። ጠብና ክርክር ከኛ ይራቅ ወገኖች። ስለ እያንዳንዱ ዘርና ቋንቋ የምናጠናበት ጊዜ በእውነት ስለ እግዚአብሔር የምንነጋገርበት፣ ስለ እግዚአብሔር የምናወራበት፣ ስለ እግዚአብሔር የምናጠናበት ጊዜ መሆን አለበት። ካጠገባችሁ ያለውን ሰው ዘሩን፣ ቋንቋውን ለማወቅ ለምን ይህን ሁሉ ትደክማላችሁ? ይልቁንስ በእውነት ከሰማይ ስለ እናንተ የወረደውን ኢየሱስ ክርስቶስን ወደ ማወቅ ፊታችሁን ዞር አታደርጉትም እንዴ? እስኪ ተመልከቱት። በቅዱስ መጽሐፍ ስለ ክርስቶስ የተጻፈውን የዘር ሐረግ ይዛችሁታል? አጥንታችሁታል? አብርሃም ማንን ወለደ? ይስሐቅን። ይስሐቅ ማንን ወለደ? ያዕቆብን። ይሄ ወደ ክርስቶስ መርቶ ያደርሳችኋል። ጎረቤታችሁን ዘሩን፣ ቋንቋውን፣ ነገዱን ብታጠኑት ወደ ክርስቶስ መርቶ ያደርሳችሁም እኮ። ያ ባልንጀራችሁ በመቅደስ አብሯችሁ የሚያገለግለው፣ ያ ባልንጀራችሁ በመቅደስ ውስጥ አብሮ የክርስቶስን ሥጋና ደም ከእናንተ ጋር የሚካፈለው፣ ያ ወንድማችሁ በጥምቀት የመንፈስ ቅዱስን ጸጋ ከእናንተ ጋር የወረሰው የተካፈለው፣ እሱ ከእናንተ እንዳንድ ሆኖ መዳንን ይወርስ ዘንድ የመጣ ነው። ሌላ አይደለም። በክፉ ዓይን አትመልከቱት። ስለሱ ብዙ አትመራመሩ ክርስቲያኖች። ይልቁንም ወደ መዳን የሚያደርሰውን መዳንን የሚያወርሰውን የክርስቶስን ጸጋ የሚያሰጠውን ስለ ክርስቶስ ብዙ ብንነጋገር አይሻልም? በእውነት ክርስቲያኖች፣ ሌላውን እንተው፣ ይደርሳል። ጊዜ ካገኘን ትርፍ ጊዜ ካገኘን በእድሜያችን ከዚህ ለእኛ ከተመደበልን እድሜ ወይም የእግዚአብሔርን ጸጋ ከሚያሰጠን ጊዜ ውጭ ሌላ ጊዜ የምናገኝ ከሆነ ሌላ ጊዜ እናወራዋለን። ይሄ ግን ጸጋውን የምንካፈልበት ጊዜ ነው። አትቀልዱበት ክርስቲያኖች። አሁን ስለ ሌላ ጉዳይ የምንነጋገርበት ጊዜ ላይ አይደለም ያለ ነው። ጊዜ የለንም። ጊዜያችን አጭር ነው። ስለ እግዚአብሔር እንነጋገር። ኢየሱስ ክርስቶስ በዚህ ወቅት በበዓለ ሃምሳ ከነሱ ጋር የመቆየቱ ምስጢር እጅግ በጣም ብዙ ነው። ሌላውን ደግሞ በሚቀጥለው ሳምንት እንግዲህ እንዲሁ ይዤላችሁ ቀርባለሁ። እስከዛው ድረስ ረድኤተ እግዚአብሔር ከኔም ከእናንተም ጋር ጸንቶ ይኖር። አብዝተን በመብላትና በመጠጣት ፈጣሪያችን እግዚአብሔርን እንዳናሳዝነው አደራ ላለሁ። በእውነት ክርስቲያኖች፣ አንድ ትዝ የሚለኝ ግጥም አለ። ዲያቆን ሄኖክ ኃይሌ የገጠመው ግጥም ጾም ስግደቱ ሲቀር ጸሎቱም ተረሳ፣ እኔ መሞት ጀመርኩ አንተ ስትነሳ። የሚገርም ግጥም ነው። እንዲሁ በማህበራዊ ሚዲያን ያገኘሁት፣ ግን በጣም ወድጀዋለሁ። የዲያቆን ሄኖክ ኃይሌ እንደሆነ አውቃለሁ እና ይገርመኛል። ሁሉ ጊዜ ሀሳቤን ይገልጽልኛል ብዬ ስለማስብ ነው። እኛ ሁላችንም ከክርስቶስ ጋር አብረን የምንነሳ ነው የሚሆነው ማለት ነው። እንዲህ በሚቀጥለው ደግሞ በክርስቶስ ትንሣኤ ስለተነሳችው ቤተክርስቲያን ደግሞ የምንነጋገር ነው የሚሆነው። ስለ ሁሉም ነገር የእግዚአብሔር ስም የተመሰገነ ይሁን። እስካሁን ስለጠበቀን እናመሰግነዋለን። ቀሪውንም ጊዜ ይባርክልን። ለጽድቅ አገልግሎት የምናውለው ያድርግልን። እግዚአብሔር ይስጥልን።